ኩላሊትን ከተከማቹ መርዞችና ጠጠሮች ለማጽዳት፣ የደም ግፊትን በተፈጥሯዊ መንገድ ለመቀነስና አጥንትን ከስብራት ለመጠበቅ በየቀኑ በቤታችን የምንጠቀመው የሾርባ ቅጠል ወይንም ፐርስሌ ፍጹም ተወዳዳሪ የሌለው የተፈጥሮ መድኃኒት እንደሆነ ታውቃላችሁ? ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በሀገራችን በየገበያውና በየቤታችን በብዛት የሾርባ ቅጠል እየተባለ የሚጠራውን በሳይንሳዊ ስሙ ግን ፐርስሌ በመባል የሚታወቀውን ድንቅ አረንጓዴ ቅጠል አስደናቂ የጤና ጥቅሞችን በዝርዝር እንመለከታለን። ብዙዎቻችን ይህንን ቅጠል ለምግብ ማጣፈጫነትና ለሽታ ብቻ የምንጠቀመው ተራ ነገር አድርገን ልንቆጥረው እንችላለን። ነገር ግን ይህ አረንጓዴ ቅጠል በውስጡ ካለው እጅግ ከፍተኛ የቫይታሚን ኬ፣ የቫይታሚን ሲ እናም ልዩ ልዩ የተፈጥሮ ዘይቶች ክምችት የተነሳ ለጤናችን እውነተኛ ጋሻ ነው። በተለይ ለኩላሊት እጥበት፣ ለደም ዝውውር መስተካከል፣ ለዓይናችን ብርሃን ጥንካሬ እናም ለምግብ መፈጨት ስርዓታችን ያለው ሚና በከፍተኛ ሳይንሳዊ ጥናቶች የተረጋገጠ ነው። ስለሆነም በዚህ ቪዲዮ የሾርባ ቅጠል ወይንም ፐርስሌ ምንነትና ሳይንሳዊ ባህሪው፣ 10 ዋና ዋና የጤና ጥቅሞቹን እናም በቤታችን እንዴት አድርገን እንጠቀመዋለን የሚለውን ወሳኝ ነጥቦችን በዝርዝር የምናይ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ፐርስሌ በሳይንሳዊ ስሙ ፔትሮሲሊነም ክሪስፐም በመባል የሚታወቅ ሲሆን መነሻው በሜዲትራኒያን አካባቢ የነበረና ዛሬ ላይ ግን በሀገራችን ኢትዮጵያ ጭምር በየጓሮና በየገበያው የሾርባ ቅጠል በሚል ስያሜ በሰፊው የሚገኝ ድንቅ የእጽዋት ዝርያ ነው። ፐርስሌ በባህሪው ሁለት ዋና ዋና የቅጠል ቅርጾች አሉት። እሱም ጠፍጣፋው ቅጠል ኢጣሊያን ፍላት ሊፍ የሚባለውና የተጠቀለለው ወይንም ደግሞ የተሸበሸበው ቅጠል ከርሊ ሊፍ በመባል ይታወቃሉ። በሀገራችን ለሾርባና ለተለያዩ ምግቦች ማጣፈጫነት የምንጠቀመው በብዛት ጠፍጣፋውን የቅጠል ዝርያ ሲሆን እሱም ይበልጥ ጠንከር ያለ የሕክምና ውህድና ጣዕም አለው። ይህንን ቅጠል በዓለም ላይ ካሉ አረንጓዴ ቅጠሎች ሁሉ ልዩ የሚያደርገው በውስጡ የያዘው የቫይታሚን ኬ ክምችት ነው። በጥናቶች መሰረት በጥቂቱ የተከተፈ አንድ የሾርባ ማንኪያ የሚሆን የፐርስሌ ቅጠል ብቻ አንድ ሰው በቀን ውስጥ ከሚፈልገው የቫይታሚን ኬ መጠን በላይ እስከ 130% በላይ ማቅረብ ይችላል። በተጨማሪም ከካሮት በበለጠ የቫይታሚን ኤ ዝርያ የሆኑትን ሊዩቲንና ዚያዛንቲን የተባሉ አንቲኦክሲደንቶችንም ይዟል። እንዲሁም አፒጄኒን የተባለ እጅግ ብርቅዬ የሆነና የካንሰር ሴሎችን እድገት የሚገታ ልዩ ፍላቭኖይድ በውስጡ የያዘ እውነተኛ የጤናችን መጋዘን ነው። ታዲያም እንግዲህ ይህንን በቫይታሚኖችና በማዕድናት የበለጸገ አረንጓዴ ቅጠል በዕለታዊ ምግባችን ውስጥ ስናካትተው በሰውነታችን ላይ ምን አይነት አስደናቂ የጤና ለውጥን እንደሚያመጣ አሁን 10ሩን ዋና ዋና ጥቅሞች አንድ በአንድ በሰፊውና በዝርዝር እንመለከታለን። አንደኛ፣ ኩላሊትን ያጠራል እንዲሁም የኩላሊት ጠጠርን ይከላከላል። የመጀመሪያውና ይህንን የሾርባ ቅጠል ማለትም ፐርስሌን በዓለም ዙሪያ እጅግ ታዋቂ ያደረገው ጥቅሙ የኩላሊት የተፈጥሮ ማጣሪያ መሆኑ ነው። ፐርስሌ ናቹራል ዳይዩሬቲክስ ወይንም የሽንት ምርትን የሚያፋጥን ተፈጥሯዊ ባህሪ ያለው። ይህ ማለት በሰውነታችን ውስጥ ያሉ አላስፈላጊ ፈሳሾች፣ ጨውና መርዛማ ኬሚካሎች በሽንት መልክ በፍጥነት ተጠርገው እንዲወጡ ያደርጋል ማለት ነው። በተጨማሪም በውስጡ ያሉት ውህዶችም በኩላሊት ውስጥ የኦክሳሌት ማዕድናት እርስ በርስ ተጣብቀው ወደ ጠጠርነት እንዳይቀየሩ ስለሚከላከሉ ኩላሊት ጠጠር እንዳይፈጠርና የተፈጠሩም ትናንሽ ጠጠሮችም በቀላሉ እንዲሟሙና እንዲወጡ ያግዛል ማለት ነው። ኩላሊቱን በዓመት ጥቂት ጊዜ ማጽዳት ለሚፈልግ ሰው የፐርስሌ ሻይ የመጀመሪያው ምርጫው ነው። ሁለተኛ፣ ለአጥንታችን ጥንካሬና ስብራትን መከላከል ፍጹም ተመራጭ ነው። ሁለተኛው አስደናቂ ጥቅሙ ለአጥንቶቻችን ጥንካሬ የሚሰጠው የላቀ ጥበቃ ነው። ቅድም እንደገለጽነው ፐርስሌ በውስጡ እጅግ ከፍተኛ መጠን ያለው ቫይታሚን ኬ ይዟል። ቫይታሚን ኬ ለአጥንታችን ጤና እጅግ ወሳኝ የሆነው ኦስቲዮ ኦካልሲን የተባለውን ፕሮቲን የሚያነቃቃ ዋነኛ ንጥረ ነገር ነው። ይህ ፕሮቲን ደግሞ በደማችን ውስጥ ያለው ካልሽየም በቀጥታ ወደ አጥንቶቻችን እንዲሄድና ከአጥንት ጋር እንዲዋሃድ ያደርገዋል። ይህም በተለይ እድሜያቸው ለገፋ ሰዎችና ለሴቶች የሚከሰተውን የአጥንት መሳሳትና በቀላሉም የመሰበር አደጋን በከፍተኛ ሁኔታ ይከላከላል። ሶስተኛ፣
የደም ግፊትን በተፈጥሮ መንገድ ይቀንሳል። ሶስተኛው ሰፊ ጥቅሙ ከደም ግፊት ህመም ጋር የተያያዘ ነው። ፐርስሌ በውስጡ ከፍተኛ መጠን ያለው ካልሽየም እና ጸረ እብጠት የሆኑ ፍላቮኖይዶችን ይዟል። ፖታሺየም በሰውነታችን ውስጥ ያለውን የሶዲየም ማለትም የጨው መጠን በማመጣጠን የደም ቧንቧ ግድግዳዎች እንዲፍታቱና እንዲለጠጡ ያደርጋል። የደም ቧንቧዎች ሲፍታቱ ደግሞ ልባችን ደም ለመርጨት የምታደርገው ከባድ ጥረት ስለሚቀንስ የደም ግፊት መጠን በከፍተኛ ሁኔታ ይስተካከላል። በተጨማሪም የሽንት መውጣትን ስለሚያፋጥንም በደም ቧንቧዎች ውስጥ ያለውን የፈሳሽ ጫና በመቀነስ የደም ግፊትን በተፈጥሮ መንገድ መደበኛ መስመር ላይ ያቆመዋል። አራተኛ፣ የአይን ብርሃንን ያጠነክራል። በተለይ የእድሜ መግፋት እይታ ችግሮችን ይከላከላል። ይህ ቅጠል በውስጡ ሊዩቲን፣ ዚያዛንቲን እና ቤታ ካሮቲን የተባሉ ኃይለኛ አንቲኦክሲደንቶችን በከፍተኛ መጠን ይዟል። እነዚህ ውህዶችም በቀጥታ የአይናችን ሬቲና ከተለያዩ የብርሃንና የጨረር ጥቃቶች የሚከላከሉ የተፈጥሮ ጋሻዎች ናቸው። በተለይ ዕድሜ የገፋ ሲሄድ የሚከሰተውና ወደ እይታ ማጣት ሊያመራ የሚችለውን ማኩላር ዲጀነሬሽን የተባለውን የአይን ህመም በመከላከል በኩል ፐርስሌ እጅግ ውጤታማ መሆኑ በሳይንስ ተረጋግጧል። በተጨማሪም በውስጡ ያለው ቫይታሚን ኤ አይናችን ሁልጊዜ እርጥበት እንዳያጣና ማታ ማታ የማየት አቅማችን እንዲጨምር ትልቅ እገዛ ያደርጋል። አምስተኛ፣ መጥፎ የአፍ ጠረንን በአንድ ያጠፋል። ብዙ ጊዜ ነጭ ሽንኩርት፣ ቀይ ሽንኩርት ወይም ደግሞ ቅመም የበዛባቸው ምግቦች ከተመገበን በኋላ በአፋችን ውስጥ ለረጅም ሰዓት የሚቆይ መጥፎ ሽታ ይፈጠራል። የሾርባ ቅጠል ወይም ደግሞ ፐርስሌ በውስጡ እጅግ ከፍተኛ መጠን ያለው ክሎሮፊል የተባለ አረንጓዴ የተፈጥሮ ውህድ አለው። ክሎሮፊል ተፈጥሯዊ የአፍ ማጽጃ ማስታገሻ ነው። ከምግብ በኋላ ጥቂት ፐርስሌ ቅጠሎችን ዝም ብሎ ለአንድ ደቂቃ ያክል አኝኮ መዋጥ በአፍ ውስጥ ሽታ የሚፈጥሩ ባክቴሪያዎችን ሙሉ በሙሉ ከመግደሉም በላይ ወዲያውኑ በአንዴ ደስ የሚልና ፍሬሽ የሆነ የአፍ ጠረን እንዲኖር ያደርጋል። ስድስተኛ፣ የምግብ መፈጨትን ያፋጥናል። የሾርባ ቅጠል በውስጡ አፒኦልና ሞሪስታሲን የተባሉ ልዩ የተፈጥሮ ዘይቶች አሉት። እነዚህ ዘይቶች በሆዳችን ውስጥ የምግብ መፈጨት ኤንዛይሞችና አሲዶች በአግባቡ እንዲለቀቁ በማድረግ የምግብ መፈጨት ሂደቱን በከፍተኛ ሁኔታ ያፋጥናሉ። ይህም ምግቦች በአንጀት ውስጥ ሳይፈጩ ለረጅም ጊዜ ተቀምጠው ጋዝ እንዳይፈጥሩ ስለሚያደርግ ከምግብ በኋላ የሚከሰትን ከባድ የሆድ መነፋት፣ ቁርጠትና የጋዝ መከማቸትን ችግሩን ወዲያውኑ ያቀላል። ሰባተኛ፣ በሽታ የመከላከል አቅምን በከፍተኛ ደረጃ ያሳድጋል። ብዙዎቻችን የቫይታሚን ሲ ምንጭ ሲባል ወደ አእምሯችን የሚመጣው እንደ ሎሚና ብርቱካን ያሉ የሲትረስ ፍራፍሬዎች ናቸው። ነገር ግን የሾርባ ቅጠል ወይም ፐርስሌ በውስጡ እጅግ ከፍተኛ መጠን ያለው የተፈጥሮ ቫይታሚን ሲ ይዟል። ቫይታሚን ሲ ደግሞ በደማችን ውስጥ የነጭ የደም ሴሎችን ምርት በማሳደግ ሰውነታችን እንደ ጉንፋን፣ ሳልና የተለያዩ የቫይረስ ኢንፌክሽኖችን በቀላሉ ተከላክሎ እንዲያሸንፍ ያደርጋል። በተጨማሪም በውስጡ ያለው ቫይታሚን ሲ ኮላጅን የተባለውን የቆዳ ፕሮቲን ስለሚያመርት በሰውነታችን ላይ የሚፈጠሩ ቁስለቶች በፍጥነት እንዲድኑ ያግዛል። ስምንተኛ፣ የልባችንን ጤና ይጠብቃል። ይህ የሾርባ ቅጠል በውስጡ ፎሌት ወይንም ቫይታሚን ቢ9 የተባለውን ወሳኝ ንጥረ ነገር በከፍተኛ መጠን ይዟል። ፎሌት በሰውነታችን ውስጥ ሄሞሲስታይን የተባሉ አደገኛ አሚኖ አሲዶችን በመሰባበር ረገድ ትልቅ ሚና አለው። በደማችን ውስጥ የሄሞሲስታይን መጠን ከፍ ካለ የደም ቧንቧዎችን በማጥቃት ለልብ ድካም ወይንም ለስትሮክ ሊያጋልጥ ይችላል። ፐርስሌን አዘውትሮ መመገብ የዚህን አደገኛ አሲድ መጠን ስለሚቀንሰው ልባችን ሁልጊዜ በሰላምና በጤና እንድትሰራ ያደርጋታል። ዘጠነኛ፣ የካንሰር ሴሎችን እድገት ይዋጋል። የሾርባ ቅጠል በውስጡ አፒጂኒን የተባለ እጅግ ኃይለኛ የተፈጥሮ ፍላቮኖይድ ይዟል። የካንሰር ምርምር ጥናቶች እንደሚያሳዩት ይህ አፒጂኒን የተባለው ውህድ በሰውነት ውስጥ የካንሰር ሴሎች እንዳይባዙና እጢዎች የራሳቸውን የደም ቧንቧ ዘርግተው እንዲያድጉ የማገድ ከፍተኛ አቅም አለው። በተለይ ከጡት ከፕሮቴስትና ከአንጀት ካንሰር መከላከያ መንገዶች አንዱ አረንጓዴ የፐርስሌ ቅጠሎችን በምግባችን ውስጥ ማዘውተር ነው። አስረኛ፣ የደም ማነስን ይከላከላል። የደም ማነስ የሚከሰተው በሰውነታችን ውስጥ የአይረን ማዕድን ሲያንስና ቀይ የደም ሴሎች ኦክሲጅን የመሸከም አቅማቸው ሲዳከም ነው። የሾርባ ቅጠል ወይንም ደግሞ ፐርስሌ በውስጡ ከፍተኛ መጠን ያለው የተፈጥሮ የአይረን ማዕድን ይዟል። ነገር ግን ይበልጥ ልዩ የሚያደርገው በውስጡ ያለው ከፍተኛ የቫይታሚን ሲ ይዘት ሰውነታችን ምግቦች ውስጥ ያለውን የአይረን ማዕድን በቀላሉ እንዲመጥና እንዲጠቀምበት ማገዙ ነው። ይህም ድርብ ጥቅሙ ደማችን በአጭር ጊዜ ውስጥ እንዲተካና
ድካም እንዲርቀን ያደርጋል ማለት ነው። ስለዚህ በአጠቃላይ ፐርስሌ ወይንም የሾርባ ቅጠል የሚባለው ይህ አስደናቂ ተክል እነዚህን 10 የሚገርሙ የጤና ጥቅሞችን ይሰጠናል ማለት ነው። ታዲያ አሁን ደግሞ ይህንን በየዕለቱ በቤታችን የምናገኘውን የሾርባ ቅጠል ወይንም ፐርስሌ በውስጡ ያሉትን ውድ ቫይታሚኖችና ማዕድናትን ሳናጠፋ ለጤናችን ፍጹም ጠቃሚ በሚሆን መልኩ በቤታችን እንዴት እንደምንጠቀምበት እናያለን ማለት ነው። አንደኛው ፐርስሌን የምንጠቀምበት መንገድ የፐርስሌ ቅጠል ሻይን ማዘጋጀት ነው። ይህ ዘዴ በተለይ ኩላሊትን ከተከማቹ መርዞችና ጠጠሮች ለማጽዳት እንዲሁም የደም ግፊትን ለመቀነስ ከሁሉ የተሻለውና ታዋቂው የተፈጥሮ መፍትሄ ነው። አዘገጃጀቱ እንዴት ነው? አንድ እጅ ሙሉ ትኩስና አረንጓዴ የፐርስሌ ቅጠል ወስዳችሁ በንጹህ ውሃ በደንብ ታጥቡታላችሁ። በመቀጠል ቅጠሉንና ግንዱን መካከለኛ መጠን አርግተን እንከትፈዋለን። ከዚያም በአንድ ማንቆርቆሪያ ውስጥ 2 ብርጭቆ ንጹህ ውሃ አፍልተን እሳቱን ካጠፋን በኋላ የተከተፈውን የሾርባ ቅጠል የፈላ ውሃ ውስጥ እንጨምረዋለን። ከዛም የምናደርገው እቃውን ከድነነው ከ5 እስከ 10 ደቂቃ ያክል በደንብ እንዲዘፈዘፍ ማለትም እንዲንተከተክና ንጥረ ነገሩ እንዲወጣ እናደርጋለን ማለት ነው። በመጨረሻም አጥልለነው ፈሳሹ ብቻ ለብ አድርገን እንጠጣዋለን። ለጣዕም ጥቂት የሎሚ ጭማቂ ወይንም ማር መጨመር ይቻላል። ይህንን ሻይ ጠዋት በባዶ ሆድ ለ1 ሳምንት ያክል መጠጣት ኩላሊትን ፍጹም ያጠረዋል። ሁለተኛው ደግሞ አረንጓዴ የዲቶክስ ጁስን ማዘጋጀት ነው። ከፐርስሌና ከሌሎች አረንጓዴ አትክልቶች ማለት ነው። ይህ ዘዴ በሽታ የመከላከል አቅምን ለማሳደግ፣ የቆዳ ጤናን ለመጠበቅና የደም ማነስን ለመከላከል ፍጹም ተመራጭ የሆነ ዘዴ ነው። አዘገጃጀቱ እንዴት ነው? ግማሽ ስኒ የተከተፈ ትኩስ የፐርስሌ ቅጠል፣ አንድ መካከለኛ ኪያር እና ግማሽ አረንጓዴ አፕል ወይም ደግሞ ፖምን በብሌንደር ውስጥ እንጨምራለን። ከዚያም 1 ብርጭቆ ቀዝቃዛ ውሃና ግማሽ ሎሚ ጨምረን በደንብ እንፈጨዋለን። ይህንን ጭማቂ ሳናጠለው በሳምንት 3 ወይም ደግሞ 4 ቀን መጠጣት የሰውነትን ስብ ለማቃጠል እጅግ ተመራጭና ፍቱን ነው። ሶስተኛው በዕለታዊ ምግባችን ላይ ጥሬውን ቅጠሉን መጠቀም ነው። የፐርስሌ ቅጠል በሙቀት ውስጥ ለረጅም ጊዜ ሲበስል በውስጡ ያለው የቫይታሚን ሲ ይዘት የመቀነስ ባህሪ ያለው። ስለዚህ የምትሰሩት ወጥ፣ ሾርባ ወይንም ሩዝ ሙሉ በሙሉ በስሎ ከእሳት ላይ ሊወርድ ጥቂት ሰኮንዶች ሲቀሩት በመጨረሻ ላይ የተከተፈውን ትኩስ የሾርባ ቅጠል ከላይ መነስነስና ማማሰል ነው። ይህም መዓዛውንና ንጥረ ነገሩን ሙሉ በሙሉ ሳናጠፋ ለማግኘት ይረዳናል ማለት ነው። በእነዚህ 3 መንገዶች ፐርስሌን ወይም ደግሞ የሾርባ ቅጠልን መጠቀም ትችላላችሁ። ነገር ግን በስተመጨረሻ ጥንቃቄ ማድረግ ያለባችሁ ሰዎች አላችሁ፣ ፐርስሌን ለመጠቀም ማለት ነው። አንደኛ ነፍሰ ጡር እናቶች ናችሁ። ለነፍሰ ጡር እናቶች ከመጠን በላይ መጠቀም የተከለከለ ነው። በሁለተኛ ደግሞ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ናቸው። እንደ ዋርፋሪን ያሉ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ፐርስሌን በከፍተኛ መጠን ከመውሰዳቸው በፊት የደም ምርመራቸውንና የመድኃኒታቸውን መጠን ከግል ሐኪማቸው ጋር መመካከር ይኖርባቸዋል። በአጠቃላይ በየቀኑ በቤታችን ለምግብ ማጣፈጫነት የምንጠቀመው ይህ የሾርባ ቅጠል ወይንም ፐርስሌ በጥንቃቄና በአግባቡ ከተጠቀምንበት እውነተኛ የጤናችን ጋሻ ነው። ኩላሊትን ከተከማቹ መርዞችና ጠጠሮች ከማጽዳት ጀምሮ የአጥንትን ጥንካሬ ለመጠበቅ፣ የደም ግፊትን ለመቀነስና የደም ማነስን ለመከላከል ይህ ቅጠል ወደር የለውም። ዋናው ነገር ነፍሰ ጡር እናቶችና የደም ማቅጠኛ መድኃኒትን የሚወስዱ ሰዎች መጠኑን አውቀውና በጥንቃቄ መጠቀም የጤናው ተጠቃሚ መሆናቸው ነው። ስለሆነም ለዛሬ ያዘጋጀሁላችሁ የጤና መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ለሌሎች ሰዎችም ተደራሽ እንዲሆን ስለሚጠቅም ማለት ነው። ለዛሬ በዚህ አበቃው። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።